አይበለውና እናንተ ሀገር ሰላም ብላችሁ ራት በልታችሁ ከልጆቻችሁ ጋር የልብ ልባችሁ በሳቅና በደስታ ተጫውታችሁ ልጆቻችሁ ደህና ደሩ ብላችሁ ከተኛችሁ በኋላ ጠዋት ስትነሱ ግን ልጃችሁ ተሰርቆ ብታገኙት ምን ታደርጉ ነበር? አይበለው ነው ታዲያ። የዛሬዋ ባለ ታሪካችን በአሜሪካ ሀገር ሳልት ሌክ በምትባል ከተማ ከቤተሰቦቿ ጋር የምትኖረው የ14 ዓመት ታዳጊ ኤልዛቤት ስማርት የተባለች ዓለምን ጉድ ያስባለ ከገዛ ቤቷ ከገዛ መኝታዋ ከቤተሰቦቿ መሃል እንዴት እንደተሰረቀችና የህይወቷ መጨረሻ ምን እንደሆነ ሙሉ ታሪኩን እናያለን። እስከ ቪዲዮውን መጨረሻ ከኔ ጋር እንድትቆዩ በክብር ጋብዛለሁ። በሐምሌ 5 2002 ላይ ኤልዛቤት ስማርት የተባለች የ14 ዓመት ልጅ ከገዛ መኝታ ቤቷ ተሰረቀች። ነገር ግን ልጅቷ ስትሰረቅ ማንም ሰው አላያትም ነበር። ብቸኛ ያያት ሰው ቢኖር የ9 ዓመት እህቷ ሜሪ ካትሪን ብቻ ነበር። ኤልዛቤት ስማርት ለቤተሰቦቿ የመጀመሪያ ልጅ፣ ከሷ በታች ደግሞ 5 ወንድምና እህቶች ያሏት የ14 ዓመት ታዳጊ ልጅ ናት። ሐምሌ 5 2002 ግን ለሷ ጥሩ ቀን አልነበረም። ኤልዛቤትና ቤተሰቦቿ ያ ቀን ሁል ጊዜ እንደሚያሳልፉት እራታቸው በልተው የልብ ልባቸው ተጫውተው ብቻ እንደ ማንኛውም ምሽት አሪፍ ምሽት አሳልፈው ነበር። እራታቸው በልተው ተጫውተው ከጨረሱ በኋላ ሁሉም የቤተሰብ አባላት ወደ መኝታቸው ሄዱ። ኤልዛቤት ስማርትና የ9 ዓመት እህቷ ሜሪ ካትሪንም አብረው የሚተኙበት የብቻቸው ክፍል ነበራቸው። ክፍላቸው ገብተው እንደ ማንኛውም ጊዜ ጸሎታቸው ለፈጣሪያቸው አድርሰው እና የሚያስፈልጋቸው ነገር አድርገው ይተኛሉ። ነገር ግን ሌሊት 9 ሰዓት ተኝተው እያሉ የሆነ ሰውዬ ፊቱ ማስክ ተሸፍኖ ወደ ቤታቸው ገባ። ኤልዛቤትን ለብቻዋን ቀሰቀሳት። ከጮኸች እንደሚገድላትና ከሱ ጋር ተከትላው እንድትሄድ ይነግራታል። ነገር ግን በመሃል ኤልዛቤት ስትሰረቅ እህቷ ካትሪን ከእንቅልፏ ነቅታ አይታው ነበር። ግን ፊቱ በማስክ ተሸፍኖ ነበር። ጨለማም ስለነበር መልኩን ልታየው አልቻለችም። ነገር ግን የልጅ ነገር ተደናግጣ ስለነበር እንዳላየች እንደተኛች አስመሰለች። ሰውየው ኤልዛቤትን ይዟት ከወጣ ከደቂቃዎች በኋላ ተነስታ ለወላጆቿ ትነግራቸዋለች። መጀመሪያ ግን ወላጆቿ ቀልድ መስሏቸው አላመኗትም። ተደብቃ ነው ብለው ስላሰቡ በየክፍሉ እየዞሩ ይፈልጓታል። ነገር ግን ቤቱንም እየዞሩ በሚያዩበት ሰዓት የኩሽናቸው መስኮት ተከፍቶ አገኙት። ይህን ሲያዩ ደነጉጥና ወዲያውኑ ፖሊስ ጋር ደወሉ። ፖሊሶችም ወዲያው በቦታው ደረሱ። ወላጆቿም የሆነውን ነገር በሙሉ ለፖሊስ ነገሩት። ፖሊሶችም መጥተው ቤቱን መፈተሽ ጀመሩ። ያገኙት ነገር የኩሽና መስኮት ብቻ ክፍት ነበር። በውጭ በኩል ደግሞ በግድግዳው 2 ወንበር ተደራርበው ተቀምጦ ነበር። ወንበሩም ዘራፊው ኤልዛቤት ይዞ ሲወጣ እንዲመቸው ያስቀመጠው ነበር። ፖሊሶቹም ይህን ሲያዩ በጣም ደንግጠው ነበር። ምክንያቱም እንደዚህ አይነት የሰው ስርቆት አጋጥሟቸው አያውቁም። ልጅቷ ቶሎ ለማግኘት ጉዳዩ ከ24 ሰዓት ባነሰ ጊዜ ውስጥ ዜናውም በቴሌቪዥንና በጋዜጣ ወጣ። በመላው አገሪቱ ዜናውም ተሰማ። ሰው እንዳለ በጠቅላላ ስለ እሷ ነበር የሚያወራው። የምትኖርበት አካባቢም ደህንነቱ የተጠበቀ ምንም አይነት ወንጀል ታይቶበት አያውቁም ነበር። ፖሊሶችም መረጃ ለመሰባሰብ ከጠፋች ከ8 ሰዓታት በኋላ ኤልዛቤት የምትማርበት ትምህርት ቤት ሄደው ጓደኞቿን ጥያቄ መጠየቅ ይጀምራሉ። ማለትም የፍቅር ጓደኛ ካላት ወይም ደግሞ አደገኛ እጽ ተጠቃሚ ከነበረች እና አስቸጋሪ ለየት ያለ ጸባይ ከነበራት። የክፍል ጓደኞቿ ግን መልሳቸው አንድ ነበር፣ ጎበዝ ተማሪ እንደነበረችና ጥሩ ልጅ እንደነበረች። ጉዳይም ለፖሊሶች ከባድ እየሆነ መጣ። የአፋልጉኝ ማስታወቂያዎች በየቦታው መለጠፍ ጀመሩ። ነገር ግን ስለ ኤልዛቤት ስማርት ምንም አይነት መረጃ አላገኙም። ፖሊሶቹ የቀራቸው ብቸኛ ምስክር እህቷን ስትሰረቅ ያየቻት የ9 ዓመት እህቷ ሜሪ ካትሪን ብቻ ነበረች እና እሷን ይጠይቋታል። ስትጠየቅም እንዲህ አለቻቸው። ሰውየው ኤልዛቤት ሲወስዳት ፊቱን በጥቁር ማስክ ተሸፍኖ ከጮህሽ እገልሻለሁ ይላት ነበር አለቻቸው። በመቀጠል ፖሊሶቹ ያን ድምፅ ካሁን በፊት ሰምተሽው ታውቂያለሽ ብለው ጠየቋት። አዎ የሆነ ቦታ ሰምቼው አውቃለሁ፣ ግን የማን እንደሆነ ማስታወስ አልችልም በማለት መለሰችላቸው። ከዛም በኋላ ፖሊሶች ያገታት ሰው ከቤተሰቦቻቸው ውስጥ ሊሆን ይችላል ብለው ይጠረጥሩና ለሁሉም የቤተሰብ አባል ኢንተርቪው አደረጉ። ፖሊሶቹም ከሁሉም ኢንተርቪው በኋላ ያገታት ሰው አባቷ ሊሆን ይችላል ብለው ጠረጠሩ። አንዳንድ ሰዎችም በገዛ አባቷ ገድለው ሰውነቷን ቀብሮት ሊሆን ይችላል ብለው መናገር ጀመሩ። ነገር ግን ፖሊሶች አባትየው ብዙ ምርመራ ካደረጉለት በኋላ እሱ እንዳልሆነ ማለትም አባቷ እንዳላገታት አረጋገጡ። ከዛም ከተወሰኑ ቀናት በኋላ የሆነ ሰዓት ላይ ለፖሊስ ስልክ ይደወልና የሆነ የሞተ ሰው እንዳገኘ ይናገራል። ያ የሞተ ሰውም ሴት ነበረች እና ሙሉ ሰውነቷን ተቃጥሎ ነበር። ፖሊሶችም ኤልዛቤት ልትሆን ትችላለች ብለው በቦታው ይገኛሉ። ቦታው ጋር ደርሰውም ሰውነቷን በጣም ከመቃጠሏ የተነሳ ማን እንደሆነች አይተው ሊለዩት አልቻሉም እና ፖሊሶቹ ከቀረው ከሰውነቷ አካል ዲኤንኤ ቼክ አድርገው ኤልዛቤት ስማርት እንዳልሆነች አረጋገጡ። ከዛ በኋላ ግን ፖሊሶች
በቤት ውስጥ የሚገባ ወይም የሚወጣ ሰው ካለ ስም ንገሩን ይላቸዋል። ቤተሰቦቹም ወደ ቤታቸው ኮንትራክተሮች ብቻ ስራ ለመስራት እንደሚገቡ በመናገር የኮንትራክተሮቹ ስም ዝርዝር በሙሉ ሰጧቸው እና ፖሊሶቹ ከሰጣቸው የኮንትራክተሮች ስም ዝርዝር ሪቻርድ ዊሲ የሚባል ሰው ይበልጥ አቴንሽናቸውን ይስባል። ምክንያቱም ሪቻርድ ዊሲ ከአባትየው ጋር በደሞዝ ምክንያት ተጣልተው ስለነበር ለበቀል ብሎ አድርጎት ይሆናል ብለው ጠረጠሩ። ከዛም በኋላ ፖሊሶች ሄዱና የሪቻርድ ዊሲ ቤቱን መፈተሽ ጀመሩ። ቤቱ ሲፈትሽ ግን የኤልዛቤት እናት የጠፉ ጌጣጌጥ እሱ ቤት ያገኛሉ። ፖሊስም ሪቻርድ ዊሲ የመጀመሪያ ተጠርጣሪ አደረገው። ነገር ግን ፖሊሶቹ ሲጠይቁት ምንም አይነት የሚያረካ መልስ ሊሰጣቸው አልቻለም። ይሁን እንጂ የሪቻርድ ዊሲ መኪና ሲመረምሩት ኤልዛቤት በተሰረቀችበት ቀን ከከተማ ወጥቶ በጣም ብዙ ማይል እንደሄደ ማወቅ ቻሉ። ፖሊሶቹም እሷን ይዞ በጣም ሩቅ ቦታ ሄዶ እንደደበቃት ጠረጠሩ። ነገር ግን እሱንም ቢጠይቁት ምንም የሚያረካ መልስ ሊሰጣቸው አልቻለም። እኔ ብቻ አላደረግኩትም ይላቸዋል። አሁንም ግን ቢሆን ያላቸው ብቸኛ ምስክር የ9 ዓመቷ እህቷ የሰማሽው ድምፅ የሱ ነው አሏት። እህትየው ግን እሱ አይደለም ትላቸዋለች። ነገር ግን ፖሊሶቹ ሕፃን ነች ብለው ስላሰቡ ምናልባት ደንቅጠች ስለነበር በደንብ አልሰማሽም በማለት ሰውየው ሊለቁት አልቻሉም። እንዲህ እያለ ነገሩ መፍትሄ ሳይገኝለት 2 ወር አለፈ። ነገር ግን አንድ ቀን ከ2 ወር በኋላ የኤልዛቤት ያገቷ ልጅ ከመኝታ ቤቷ ለመውሰድ ተመሳሳይ ሙከራ ይደረጋል። ነገር ግን ያ ነገር ሳይሳካላቸው ይቀራል። ፖሊሶችም በቦታው ሲደርሱ ያዩት ነገር ሙከራው ከኤልዛቤት ቤት ላይ የተደረገው አንድ አይነት ነበረ። የኩሽናቸው መስኮት ክፍት ነበረ። 2 ወንበርም ከግድግዳው ጋር ተጣብቀው ያገኛሉ። ይህ ነገር ሲፈጸም ግን አንደኛ ተጠርጣሪ ማለትም ኮንትራክተሩ ሪቻርድ ዊሲ እስር ቤት ውስጥ ነበር። ስለዚህ ቤተሰቦቹ በቃ ሪቻርድ አይደለም ብለው ይወስናሉ። ነገር ግን በዚህ ሰዓት ሪቻርድ ዊሲ እስር ቤት እያለ በድንጋጤ ምክንያት በዚህ ጊዜ ሕይወት አለፈ። በዚህ ጊዜ ፖሊሶቹ ምንም ማድረግ አልቻሉም። የነበራቸው ብቸኛ ተጠርጣሪም ሞተዋል። ከ4 ወር በኋላ አንድ ቀን ሜሪ ካትሪን ማለትም የኤልዛቤት ትንሽ እህት ቁጭ ብላ እየተጫወተች ነበር። በመሃል ግን እህቴን የወሰዳት ሰው አስታወስኩት፣ ኢማኑኤል ነው በማለት ለወላጆቿ ትናገራለች። ወላጆቿ ግን ኢማኑኤል ማን እንደሆነ አያውቁም። ነገር ግን ወላጆቿ ይህን ነገር ለፖሊስ ይናገራሉ። የዜና ወደ ፖሊስ ከደረሰ በኋላ ፖሊሶቹ ቤቷ በመሄድ ልጅቷን ኢማኑኤል የት ነው የምታውቂው ብለው ሲጠይቋት የሆነ ሰዓት ላይ ከእናቷና ከእህቷ ጋር መንገድ እየሄዱ እያለ ቤት የሌላቸው ሰዎች ሰብስቦ ስለ ሃይማኖት እያስተማረ ማለትም እየሰበከ ከእናቷና ከእህቷ ጋር እንዳገኙት ትናገራለች። እነርሱም ስለ ሃይማኖት እየሰበከ ስላገኙት እናም ድሃ ሰው ስለነበረ ጥሩ ሰው ነው በሚል እናታቸው አሳዝናው ስራ መስራት ከፈለክ ብላ ቤታቸው ትወስደዋለች። ቤታቸው ሄዶም አንድ ቀን ለማይሞላ ለሰዓታት ብቻ እንደሰራና የሰራው ገንዘብም ሳይቀበል እንደወጣ ትናገራለች። ሰውየው ምን እንደሚመስልም ለፖሊሶቹ ትናገራቸዋለች። ነገር ግን ይሄ ሁሉም ሲደረግ ኤልዛቤት በሕይወት ነበረች። ሰውየው በመስኮት በመግባት ከጮሆች እንደሚገድላት አስፈራርቶ ይዟት ወደ ሩቅ ጫካ ይወስዳታል። እየሄዱ እያለ ግን ኤልዛቤት ትንሽ ድንኳን ታያለች እና ከዛች ትንሽ ድንኳን ውስጥ ሙሉ በሙሉ ነጭ ልብስ የለበሰችና ፊቷ እንዳይታይ የተሸፈነች ሴት ትወጣለች። ሴትዮዋም ኤልዛቤትን ተቀብላ እሷንም ወደ ድንኳን አስገባቻት። የለበሰችውን ፒጃማ ታወልቅባትና ልክ እሷ የለበሰችውን አይነት ልብስ ኤልዛቤትን ታለብሳዋለች። ከዛም በኋላ ኢማኑኤል ወደ ድንኳን ይገባና ካሁን በኋላ አንቺ ሚስቴ ነሽ፣ ምስክሬም ደግሞ እግዚአብሔርና መላእክቶቹ ናቸው ይላታል። ኤልዛቤት ግን ደንግጣ አይሆንም ብላ ስትጮህ ካሁን በኋላ እንደዚህ አይነት ጩኸት ካሰማሽ ገልሻለሁ ብሎ ያስፈራራታል እና ጋብቻችንን በደም ማጠናቀቅ አለብን በሚል ምክንያት እዛው ድንኳን ውስጥ አስገድዶ ጾታዊ ጥቃት አደረሰባት። እናም ኢማኑኤልና ነጭ ልብስ የለበሰችው ሴት ትክክለኛና ሃይማኖታዊ ነገር እያደረግን ነው ብለው ያምናሉ። እናም ለራሳቸው እግዚአብሔር እንደላካቸው ነው የሚያምኑት እና ሰውየው ለኤልዛቤት ከሷ ውጭ ሌሎች 7 ልጆች ሰርቆ ሚስቶች እንደሚያደርጋቸው ይነግራታል። ከ7ቱ ውስጥም ታናሽ እህቷ እንደ ሁለተኛ ሚስት ሆና እንደምትመጣና ከእሷንም እንደሚጨምራት ይነግራታል። ይባስ ብሎም ስለ እሷ የተጻፉ ዜናዎችና የአፋልጉኝ ማስታወቂያዎችን ይዞ እየመጣ ያሳያትና ማንም ሰው እንደማያገኛትና ተስፋ እንድትቆርጥ ይነግራታል። ቀናቶችን ባለፉ ቁጥር በቀን በጣም በተደጋጋሚ ደፍራት ነበር። ምንም አይነት ነገር እምቢ ካለችም ቅጣቷ መደፈርና ምግብ መከልከል ነበር። ይህንን ሁሉ ስራው ከእግዚአብሔር የተላክነን ብለው ስለሚያምኑ ምንም አይመስላቸውም ነበር። ወደ ፖሊሶቹ ስንመለስ ፖሊሶቹ እህቷን ሜሪ ካትሪን የኢማኑኤል መልክ ምን እንደሚመስል ይጠይቋታል። እሷ የምታውቀው ግን ጺም ሳይኖረውና ፀጉር ሳያሳድገው ነበር የምታውቀው። ነገር ግን ኢማኑኤል
ኤልዛቤትን ከወሰዳት በኋላ ጺሙ በጣም አድጎ ነበር። ሆኖም ግን ኢማኑኤል አንዳንድ ጊዜ ሴቲቱና ኤልዛቤት ይዟቸው ከተማ ይሄድ ነበር። እናም የሆነ ሰዓት ላይ ኢማኑኤልና ሴትየዋ ኤልዛቤትን ይዘው ቀጣይ የሚሄዱበት ቦታ ካርታ ለማየት የሆነ ላይብረሪ ይገባሉ። ነገር ግን ሶስታቸው ካርታ እያዩ ያሉ የሆነ ሰው ወደ እርሳቸው በመሄድ የሆነች ልጅ እንደጠፋችና እየፈለጓት እንደሆነ ይነግራቸዋል። ሰውየው የኤልዛቤት አይን ሲመለከት ይጠረጥርና ይቺ ልጅ እሷ ነች አይደለችም የሚለው ነገር ለመለየት እሷን ማየት አለብኝ ይላቸዋል። ነገር ግን ኢማኑኤል ይሄ ነገር ለማድረግ ሃይማኖታቸው እንደማይፈቅድ ኃጢአት እንደሆነና የእሷን ሙሉ ፊት ሊያይ የሚችለው የወደፊት ባሏ ብቻ እንደሆነ በማስመሰል ሰውየው እንዳያያት ይከለክለዋል። በዚህ ሰዓት ኤልዛቤት እንዳትናገር ሰውየው አስቀድሞ አስጠንቅቋት ነበር። በተጨማሪም አብሯቸው ያለችው ሴት እንዳትናገር ትቆመጣት ነበር። ከዛም በኋላ ሰውየው ያምናቸውና ምንም ሳይላቸው ይሄዳል። ከዚህ በኋላ ካርታቸው አይተው በፍጥነት ወደ ተራራዎቹ ተመልሶ ይዟት ይሄዳል። ኤልዛቤት እንዲህ እያለች ከቤቷ ከጠፋች 1 ዓመት ሞላት። ነገር ግን ከዕለታት አንድ ቀን አንድ ሰው የአፋልጉኝ መልእክቶች አይቶ ለፖሊሶች ስልክ ይደውልላቸዋል እና ያ ሰው እንዲህ ይላቸዋል። በአፋልጉኝ ማስታወቂያው ላይ ያወጣችው ሰው እህቴን አግቷት ነበር። እናም ትክክለኛ ስሙ ኢማኑኤል ሳይሆን ብራያን ዴቪድ ሚችል እንደሚባልም ይነግራቸዋል። በመቀጠል ይሄ ሰውዬ የእግዚአብሔር ነቢይ ነኝ ብሎ እንደሚያስብ ይነግራቸዋል። ከዛም በኋላ ሰውየው የኢማኑኤል ማለትም ትክክለኛ ስሙ የብራያን ዴቪድ ትክክለኛ ፎቶ ላከላቸው። ፖሊሶችም ይህን ፎቶ በማህበራዊ ሚዲያዎች አጋሩ። ትክክለኛ ፎቶውና ስሙ በማህበራዊ ሚዲያ ከወጣ በኋላ ብዙ ሰዎች 3 ሆነው አይተናቸው ነበር፣ አለባበሳቸውም ለየት ያለ ነበረ ብለው ይናገራሉ። ነገር ግን አንድ ቀን ኢማኑኤልና ሴትዮዋን ወደ ርቅ ሀገር መቀየር እንዳለባቸው ሲነጋገሩ ኤልዛቤት ሰማቻቸው እና ኤልዛቤት ወደ ሩቅ ሀገር ከሄዱ ላትመለስ ስለምትችል በማሰብ በፍርሃት በወሬያቸው መሃል ትገባለች። አሁን ወደ ሀገራችን ሳልትሌክ መመለስ እንዳለብን እየተሰማኝ ነው። እግዚአብሔር እኔን አያናግረኝም፣ ግን አንተን ስለሚያናግርህ ትክክለኛ መንገድ የትኛው እንደሆነ አንተን ያሳያል ብዬ አምናለሁ በማለት ሐሳባቸውን እንዲቀይሩ ታደርጋቸዋለች። ሰውየውም በመጨረሻ ማን እንደሆንኩኝ አወቅሽ፣ እግዚአብሔር ባንቺ መምጣት ጀመረ በማለት ወደ ሳልትሌክ ከተማ መመለስ አለብን ብሎ መልሶ ወደ ተወለደችበት ከተማ ይወስዳታል። ነገር ግን ወደ አካባቢው ከተመለሱ በኋላ አለባበሳቸው፣ ፀጉራቸው፣ ሁሉም ነገር ተቀይሮ ስለነበር ሰዎች በቀላሉ ሊለዩዋቸው አልቻሉም። ከተማው ትንሽ ከቆዩ በኋላ ግን አንድ ሴት አይታቸው ትጠረጥርና ወደ ፖሊስ በመደወል እነሱን የሚመስሉ ሰዎች እንዳገኘች ትናገራለች። ፖሊስም በፍጥነት ወደ ቦታው ይደርስና አስቁሞ ይጠይቃቸዋል። ነገር ግን ኤልዛቤት አሁንም ፊቷ ተሸፍኖ ስለነበር ፖሊስ እሷን መሆኗ መለየት ያቅተዋል። ፖሊስ የነበረው ብቸኛ አማራጭ ኤልዛቤትን እሷ ከሆነች መጠየቅ ብቻ ነበር። ኤልዛቤት ግን ፖሊሶች ለብቻዋ ለይተው አንቺ ነሽ ወይ ተብላ ስትጠየቅ ምክንያቱ ለምን እንደሆነ ሳይታወቅ በሌላ ቋንቋ መመለስ ጀምራለች። ፖሊስ ግን በቀላሉ ሊተዋት ስላልፈለገ ወደ መኪናው ሲያስገባት ማልቀስ ስትጀምር እሷ እንደሆነች አረጋገጠ። ነገር ግን ፊቷን ተቀይሮ ስለነበር ትንሽ ተጠራጥረው የነበሩ ቢሆንም በኋላ ግን እሷ መሆኗን አረጋገጡ። በመጨረሻም ብራያን ዴቪድ እና ሴትዮዋን ይታሰራሉ። ነገር ግን ለምን እንዲህ እንዳደረገ ቢጠየቅም የአእምሮ ችግር እንዳለበት በማስመሰል ፍርዱ ለተወሰነ ቀናት እንዲቆይ ቢያደርግም በኋላ ግን የዕድሜ ልክ እስራት ይፈረድበታል። ለተባባሪ ሴትዮዋም የ15 ዓመት እስር ተፈረደባት። ሴትዮዋ አሁን ፍርዷን ጨርሳ 2018 ላይ ተፈታለች። በአሁን ጊዜ ኤልዛቤት አግብታ ልጆችን ወልዳለች። ደስተኛ ኑሮ እየኖረችም ትገኛለች። እንግዲህ የተከበራችሁ የዚህ ቻናል ቤተሰቦች ቪዲዮውን እስከ መጨረሻ ስለተከታተላችሁ ከልብ አመሰግናለሁ። ታሪኩ እንደወደዳችሁት ተስፋ አደርጋለሁ። እንደዚህ አይነት አስገራሚ እውነተኛ ታሪኮች እንደርሷችሁ ለቻናሌ ሳብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በሌላ ታሪክ እስከምንገናኝ ቻው።